አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቱብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዲሁም ራህማዬ ጠንክሪ እያላችሁ ለምታበረታቱኝ ከጎኔ ሁናችሁ ስሪ አይዞሽ ለምትሉኝ በጣም ከልቤ አመሰግናለሁ። እና እንግዲህ የዛሬው ርዕሴ በሰለሞን አብደላ ላይ ነው የመጣሁት። እና እንግዲህ ለ3 ዓመት ያክል ድምፁ የጠፋው ሱሌይማን አብደላ ማለት ነው። ያው ለአንድ ለ10 ቀንም ሆነ ለአንድ ለ15 ቀንም ሆነ ትንሽ ቶር ብለው አዳሜ በሶሻል ሚዲያ የሚጠቀሙትም ሁሉም ያው አንድ ለትንሽ ቀናቶች በቃ ወየው ብለው ትተውት ነበረ። እውነት ለመናገር በጣም ከባድ ነው ያለበት ደረጃም እንዲያው አብዛኞቻችን እናውቀዋለን ማለት ነው። እና ሰው ካልሞተ ይገናኛል እንደሚባለው እንግዲህ ሱሌይማን አብደላ ተገኝቷል ማለት ነው። እውነት ለመናገር እኔ ለራሴ እስካሁን አላመንኩም። ለምን ይሄ ልጅ በቪዲዮ ገብቶ እስከ አላወራ ድረስ እኔ ማመን አልችልም። ለምን አሁን አንዳንድ ሰዎች እሱን ፎቶና ስለጠፋ ለጥፈው እንደዚህ ሊመጡ ይችላሉ። እንደገና ደግሞ የኤፍቢ ፓስፖርቱን የሚያውቁ ሰዎች ደግሞ በሱ አካውንት መግባት ይቻላል። ገባችሁ? እና እኔ በቪዲዮ እስካልመጣ ድረስ አላምንም የሚለው ጋር ነው ያለሁት ማለት ነው። እና ያው በቪዲዮ ግን እስካሁን ሊቭ ላይ ምናምን አልገባም። እንግዲህ እሱን ከሆነ በጣም ደስ ይለናል። ለአማራ ሲል ብዙ ታግሏል፣ ለኢትዮጵያ ሲል ብዙ ታግሏል። አልሙኒም ለአማራ ብቻ አይደለም የታገለው ለኢትዮጵያ ነው። በተለይ በአባይ ግድብ ዙሪያ በጣም ነው የታገደው። እሺ ግን ምን ታደርጉታላችሁ? ዘረኝነት ጥንብ ነው። እንደዛ ታግሎ መጨረሻ ላይ እንደዛ አይነት ነገር አድርገው በትንሽ ነገር አወላክፈው ያልሆነ ቦታ ውስጥ ከተቱት ማለት ነው። ያው እንግዲህ ምንም ማድረግ አይቻልም። የሰው ልጅ ከምንም አይጉደል፣ ሞት ብቻ ይምጣ እና ከመቆየት ብዛት እንግዲህ እሱም ደግሞ ይሄው መጣ ማለት ነው። በጣም ነው የምናመሰግነው። እንግዲህ ደስ ይለናል። ወንድማችን እንኳን ለዚህ ያበቃው በጣም አሪፍ ጊዜ ነው። አሁንም ቢሆን ይደርሳል ማለት ነው። ግን ኢትዮጵያ ሀገራችን በዲሞክራሲ እኮ አይተዳደርም። ኢትዮጵያ አሁን ድሮ በዲሞክራሲ ነው የሚተዳደረው ከተባለ ዲሞክራሲ ማለት መብት ነው። መብት ይጠበቃል፣ የሴት መብት ይጠበቃል እንደሚባለው ነገር ማለት ነው ነበር እና አሁን ግን ቅንጭል ሲያደርጓቸው ህዝብ ቦታ ላይ ሆናችሁ ኑት ከዚህ ከመለሱ ስትላቸው የት ነው ከርቸዴ ውስጥ ነው የሚወረውሩት ማለት ነው። የፈሪ ብትር ይባላል። በነገራችን ላይ ይሄ ምንድን ነው የሚባለው? የፈሪ ብትር ማለት እንግዲህ ሰው ፊት ለፊት አይገጥምም፣ ከጎን ነው መቶ ቅንድሽ የሚያደርጋችሁ ማለት ነው። ከጎናችሁ ወይንም ያለፈ መስሎ አጣርቶ አውርዶ አውጥቶ ምን ብሎ ከዛ ቅንድሽ ያደርጋል ማለት ነው። እና ውድ ቤተሰቦቼ በጣም ከባድ ነው እና እውነት ለመናገር እኔ በጣም ደስ ብሎኛል ማለት ነው። በጣም ደስ ይብለኛል። ያው ጥሩ ሰው መቼም ብዙ እንግልታቴ ቢበዛበትም ብዙ ቢሰቃይም ብዙ ቢንገላታም ያው እንግዲህ ካሰበው ይደርሳል ማለት ነው። እና የዚህ ልጅ መፈታት እኔ በጣም ነው ደስ ያለኝ። እንግዲህ ሁሉም ሰው እኩል አይደለም። እናንተ ደግሞ እንግዲህ የታያችሁን አላውቅም በነገራችን ላይ ማለት ነው። ለእኔ ግን በጣም ደስ ብሎኛል ማለት ነው። የኔ ምስኪን እንደዛ ሆኖ ተሰቃይቶ እንደዛ ሆኖ ባልነበረ ጊዜ እኩሉ ሚስቱ ናት ያስያዘችው ሲባል እኩሉ በቃ ምን ባሰው አስያዘው ሲባል እንደው ለመያዙ ራሱ ብዙ ግራ የሚያጋባ ነገር ነበረ። ይቃማ የለውም፣ በባህር ነው የመጣው። አረ ስንቱ ተወራ፣ ስንቱ ተተነፈሰ። ሚስቱ ኢትዮጵያ ስትገባ በጥበቃ ኢትዮጵያ ገባች፣ በፖሊስ ገባች፣ በዛ ወጣም በዛ ወረደም። እሱ ግን
እስኪ እንግዲህ ሰሞኑን ደግሞ በቪዲዮ እንጠብቃለን ማለት ነው። በቪዲዮ እንጠብቃለን። ሌላ ምለው ነገር የለኝም። ያው እንግዲህ የአማራ አክቲቪስቶች እውነት ለመናገር እውነትን የሚያወራ ሰው አይወደድም። ለምን እንደሆነ አላውቅም። ውሸቱን ስርቆቱን ቢሆን እስካሁን የት በደረሰ አዳሜ ማለት ነው። እየሰረቀ ቢሆን እኮ አይዟችሁ፣ ጠንክሩ፣ ስረቁ፣ ቆጥሩ ነው የሚባለው ማለት ነው። እና እንደዛ ስለሆነ ምን ታረጉታላችሁ? ይህ ልጅ ግልጸኛ ነው። ግልጽ ነገር ነበረ እየተከራከረም ያለው እውነታን ይዞ ነው። ግን ጊዜው ለእውነተኛ ሰዎች አይሆንም፣ ለውሸታም ሰዎች፣ ለወስላታ ሰዎች ነው ጊዜው ማለት ነው። የአጭበርባሪ ጊዜ ስለሆነ ነው እንጂ በጭንቅላትም ሆነ በአስተሳሰብም ሆነ በምንም ነገር ስለሚበልጣቸው ነው። ልክ ልካቸውን ሲነግራቸው አይ እሱንማ እንደዚህ አድርገን እንደዚህ ነው የምናደርገው ምናምን። በተለይ ብልጽግና እንድኮረኮም አይፈልግም። ብልጽግና ማለት ያው ምን ልበላችሁ ሸንበቆ ልበላችሁ ቀጥ ብሎ ሲወጣ ነው ደስ የሚለው። ሸንበቆም እኮ ግን አንዳንዱ አግድም ምናምን ይሄዳል መሰለኝ እኮ አይወጣም። እና እንደዛ ስለሆነ አንድ ሰው ትክክለኛ ሰው ደግሞ ማለት ጥሩ ጭንቅላት ያለውና የሚያስብ ሰውና የሚያስብ ከሆነ ሰው ሆኖ ደግሞ የማይሳሳት ነገር የለም። ከዛ ከስተቱ እንዲታረም አንድ ሰው ጥሩም ሲሰራ ጥሩ ሰርተሃል፣ ጥሩም ካልሆነ ደግሞ ቢተች ችግር የለውም። እነሱ ግን ብዙ ነገር ነው። በጣም አሁን ይሄ ልጅ እኔ እንጃ ብቻ ከግብጾች ጋር ራሱ ያደረገው ትንቅንቅ በጣም ያደረገው ጀግንነቱ እኔ ሊያሳስረው አይደለም ሊያሸልመው ነበር የሚችለው። ግን ምቀኛ ያለበት ሰው አያርግም። ምቀኛ አይኑራችሁ። ሰው መቼም ሆኖ ጥላ ሞቱ ምቀኛ ሳይሆን አይቀርም። እኔ እንጃ በአሁኑ ሰዓት ሳስበው፣ አንዳንድ ጊዜ ሳስበው እኔ ለራሴ እኮ ምቀኝነት ማለት ነው ጥላ ሞቴን ራሱ አላምነውም። እና ዋናው ነገር ደግሞ በሰላም ለሀገሩ ማብቃቱ ነው የሚፈለገውና ውድ ሀገሬ ልጆች ያው ያጋጥማል። እሱ ለሀገሩ ብሎ ነው። ለሀገሩ ብዙ ነገር ብዙ መስዋዕትነት ከፍሏል። በነገራችን ላይ ሀገር ማለት ዝም ብሎ ሀገሬ እያለ ዘጥ እያለ ለብር ወይንም ሶሻል ሚዲያ ላይ ተቀምጠው ለጊዜያዊ ይጠቅማቸው ጌመር አንድ አንበሳ አንድ አበባ አንድ ምን እየለመኑ ምናምን አይደለም። እንደዛ አይደለም። ይሄ ግን ለሀገሩ ሕዝብ ያሳዝነዋል። በቃ ተፈናቃዮቹም ያሳዝኑታል። በቃ ለሀገሩ አስቦ በስነ ስርዓት አውጥቶ አስቦ ነው እንግዲህ ሲቃወምና ሲከራከር የነበረው። በሰዓቱ እውነታውን ነገር ነበር የሚዘረግፈው ማለት ነው። ያው ብልጽግናዎች ደግሞ እውነታ ነገር አይፈልጉም። ሁልጊዜ ውሸት፣ ሁልጊዜ መከለስ ስለሆነ ያው ያዙት አሰሩት ማለት ነው እንጂ እውነት ምንጊዜም እውነት ነው። እኔ በሆነ ስራ ላይ የሆነ ስራ ከሰራሁኝ ደረቴን ነፋ አድርጌ ስራውን ከሰራሁ ሰርቼዋለሁ እላለሁኝ። የሆነ ደግሞ ዝም ብዬ ካልሰራው ደግሞ ይህን ሰርቼዋለሁ እንደዚህ ብል ማስመሰልና መቀጠፍ ያሳፍራል። አለባብሰው ቢሄዱ ባረም ይመለሱ የሚባል ነው ተረት አለ። እና እውነት ለመናገር በጣም ከባድ ነው። ሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። በጣም እወዳችኋለሁ። ላይክ ሼር እያደረጋችሁ አጠናክሩኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ብያለሁኝ ጋይስ።